በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። Some way to sort of, say like, listen guys, we're going to focus on 5 to 10 year or longer time. ሰላም ውድ በሀገር ውስጥና በውጭ ሀገር የምትገኙ እህት ወንድሞቻችን እንደምን ቆይታችኋል? ለዛሬ ይዘንላችሁ የመጣ ነው ዋናው ርዕስ በዚህ ሳምንት በተካሄደው የኢላን ማስክ ቃለ መጠይቅ ነው የሚሆነው። እንግዲህ ቤተሰቦቻችን እንዳያችሁት ኢላን ማስክ በተለያየ ጊዜ የሚቀርብባቸው ቃለ መጠይቆች አሉ። እነዚህ ቃለ መጠይቆች ለሰው ልጆች በጣም አስገራሚ ሆነው ነው የሚገኙት። በጣም ትላልቅ ሚዲያዎች እንን የኢላን ማስክ የሚያቀርባቸውን ከሰው ሕሊና በላይ የሆኑትን ወደፊት የሚፈጸሙትን ነገሮች ይዞ ነው የሚቀርበውና አስጊና ለሰው ልጆች አስፈሪ ሆነው ተገኝተዋል። እንግዲህ በጣም ነው የሚደመሙት። ኢላን ማስክ ወጥቶ በሚናገርበት ወቅት ከሰው ልጅ አይምሮ በላይ ስለሚሆንባቸው በጣም አጥብቀው በመጠየቅና ያንን ነገር ይሆናል ወይ በማለት ኢላን ማስክን ሲጠይቁት እንታዘባለን ማለት ነው። ኢላን ማስክ እንግዲህ ዝም ብሎ ቢሊየነር ወይ ደግሞ ተራ የቴክኖሎጂ ፈጠራ ወይ የቴክኖሎጂ ሰው አይደለምና ያው እንደዛ ሊመስለን ይችላል። ዝም ብሎ ሚሊየነር ወይ ደግሞ የቴክኖሎጂ ሰው ሊመስለን ይችላል። ነገር ግን ኢላን ማስክ ተራ ሰው አይደለም። ዝም ብሎም የቴስላ ወይ ደግሞ የቴክኖሎጂ የሮቦት ሰሪ ሰውም አይደለም። እሱ ብቻ አይደለም፣ በውስጥ ለውስጥ ሊያወድማቸው የተዘጋጀ እያወደማቸው ያለውም ወይ ሰው ልጆችን ከምድር ገጽ ለማጥፋት ሊያጠፋቸው ያለውን ወይ ደግሞ ሊያጠፋቸው ያለውን ነፍሳት ቀላል አይደሉም ማለት ነው። የዓለምን ሕዝብ ነው በሮቦት ለመተካት ወይ ለመለወጥ እየሞከረ ያለው ማለት ነው። ከዚህ በፊት አስተውለን ከተመለከትነው ኢላን ማስክ ብዙ ነገሮች ነው የሚናገረው። ሮቦቶች እንዴት ሰው ልጆችን መቆጣጠርና መሪዎች መሆን እንዳለባቸው እያንዳንዱ ሰው አንዳንድ ሮቦት ሊኖረው እንደሚገባው የሮቦት ዓለም እየፈጠረ ሰው ልጅ እንዳይሰራ እንዳያድግ ሰርቶ ወደ ቤቱ እንዳይገባ ቤተሰቦችን እንዳይረዳ ራሱን ችሎ ቤተሰቦችን እንዳይችል እየተደረገ ነው ማለት ነው። ይሄ ጸረ እግዚአብሔር የሆነ ስራ ነው። የሰው ልጅን ለማጥፋት የታቀደ ስራ ነው ማለት ነው። ምክንያቱም ሮቦት ማለት ምንም ማሰብና ማስተዋል የማይችል ስሜትም የሌለው ማገናዘብ የማይችል ነው። እንግዲህ ሲስተም ነው። ሲስተሙ ደግሞ በሰው ልጅ ነው የሚሞላው። እሱ የታዘዘውን ነገር ነው የሚያደርገው እንጂ የመራራት የሰብአዊነት ነገር ሊያደርግ አይችልም። ግደል ከተባለ መግደል ነው፣ ምታ ከተባለ መምታት ነው። ምክንያቱም ሲስተም ነው፣ ብረት ነው እንጂ ፍጡር አይደለም። ስለዚህ እና ኢላን ማስክ ጥያቄ የሚያስነሳው ይህንን ፍቃድ ከየት አገኘ ነው። ኢላን ማስክ እንግዲህ አንድ ኖርማል ግለሰብ ሀብታም ነው ወይ ቢሊየነር ትሪሊየነር ነው ብለናል። ይህን ፍቃድ አንድ ሰው ከየት ሊያገኝ ይችላል? ከምንድን ነው ያገኘው? ይሄ ሰውስ ማን ነው? ከመጽሐፍ ቅዱስም የሚያገናኘው ነገርስ ምንድን ነው ብለን ብንጠይቅ ብዙ አይነት መልሶች ልናገኝ እንችላለን ማለት ነው። ምክንያቱም አንድ ግለሰብ ሀብታም ዝም ብሎ ግለሰብ ከሆነ ስለ ቢዝነሱ፣ ስለ እድገቱ ወይ ስለ ስራው ነው ማሰብ የነበረበት እንጂ ይህን ያክል ፍቃድ አግኝቶ ሮቦት ሊኖረው እንደሚገባና ሁሉ ነገር በሮቦት ቁጥጥር ውስጥ መግባት እንዳለበት መመሪያም ጭምር እየሰጠ ነውና ከየት አገኘ ይህ ፍቃድ?
ማን ሊሰጠው ቻለ? ይህን ጥያቄ መጠየቅ ይጠበቅብናል ማለት ነው፣ ወይ መጠየቅ አለብን። ለምንድን ነው? ከየት ነው ያገኘው? ይህን ፍቃድ ማን ነው የሰጠው? ማን ስለሆነ ነው ይህን በዓለም ላይ ማጽደቅ እየቻለ ያለው ማለት ነው? ምክንያቱ ሁሉ ነገር ዲጂታላይዝድ እየሆነ ነው። ዲጂታላይዝድ የሆነበት ምክንያት ደግሞ የኤለን ማስክ ግፊት ስላለው ነው ማለት ነው። በዓለማችን ላይ በአፍሪካም ሆነ በውጭ ሀገር በጣም ነገሮችን በፍጥነት ዲጂታላይዝድ እየሆኑ ነው። እንዴት እንደዛ ሊሆን ይቻሉ ብለን ብንጠይቅ የነ ኤለን ማስክ ግፊት ስላለ ነው። ሁሉ ነገር ዲጂታላይዝድ ሆኖ በእነሱ ቁጥጥር ውስጥ ዓለም በፍጥነት እንድትገባ እየገፋፋ ያለው ሲስተም ነውና ይህንን በአፍሪካም በኤዥያም በምኑም በአሜሪካም በሁሉም ዓለም ውስጥ ለማስገባት ይህንን ሲስተም ማን ነው ፍቃድ የሰጠው? እንዴት እንደዛ ሊያደርግ ቻለ? ይህን ግለሰብ ይሄ ሀብታም ግለሰብ ነው ካልን ከየት አገኘው ይህን ፍቃድ? ማን ሊሰጠው ቻለ ብለን ማሰብ መቻል አለብን። እሱ አንድ ሰው ነው። ዓለማችን ደግሞ ይህን ሁሉ ህዝብ ለዚህ ሁሉ ዓለም እንዴት አንድ ሰው እንዲህ እሱ በፈለገው መንገድ ሊመራው ቻለ ብለን ብንጠይቅ ጥሩ ነጥብ እናነሳለን ማለት ነው። ዶክተር ስቴላ ከመጽሐፍ ቅዱስም አያይዘው እንደገለጡት ባለፈው በፖድካስታቸው አብራርተው ነበር በደንብ። እሳቸው እንደገለጹት በጣም በሚገርም ሁኔታ ነው የገለጹትና ስለ ኤለን ማስክ ከመጽሐፍ ቅዱስ ጋር ያለው ግንኙነት እግዚአብሔር በራእየ ዮሐንስ ምን ብሎ በመጨረሻ ዘመን ማን ምን እንደሚያደርግ የት እንዴት እንደሚያደርግ ሁሉ ጽፎ አስቀምጦልናል። ማስተዋል ያለብንና ማንበብ ያለብን እኛንን ማለት ነው። እና ዶክተር ስቴላ ይህንን ነገር በደንብ አድርጋ አብራርተዋለች ማለት ነው። ፖድካስቷ ማለት ነው በደንብ አድርጋ አብራርተዋለች። እንዴት ይሄን ሊያደርግ እንደቻለ ማን ፍቃድ እንደሰጠው ገልጸዋለች ማለት ነው። ሲጀመር ኤለን ማስክ ማለት ዝም ብሎ ሰውም አይደለም። ሰው እንዳልሆነም በብዙ ፖድካስት ገልጾታል። ራሱ በአንደበቱ ተናግረዋል። እኔ ሰው አይደለሁም ሰዎች ግን አያምኑኝም ብሎ ገልጾታል። በደንብ አድርጎ አብራርቶታል እኮ። ህዝቡ ግን እየቀለደ እየሳቀ የሆነ እየተጫወተ ወይ ደግሞ እያዝናናቸው ያለው ስለሚመስላቸው በቀልድ መልክ አይቶ አልፎታል ማለት ነው። ኤለን ማስክ ግን እየተናገረው የነበረው ነገር ትክክል ነው። እኔ ሰው ልጅ አይደለሁም ብሎ ተናግረዋል በግልጽ ማለት ነው። ህዝቤ ግን እያላገጠበት ነበር። እሱ የምሩ ነው እየተናገረ ያለው። ምክንያቱም ሁሉ ነገር ዲጂታላይዝድ እናደርገዋለን፣ ወደፊት ብር ይቀራል፣ አንድ ሰው ሮቦት ሊኖረው ይገባል የሚለው ነገር ሁሉ ዝም ብሎ አይደለም እያወራ ያለው። የወደፊት ነገር እየተተነበየልህ ነው። ወደፊት እንዲህ አደርጋለሁ እያንዳንዱ ሰው እያለን ነው ማለት ነው። የሚያስተውል ሰው ግን የለም። በጣም ተማራማሪ መሆን አይጠበቅብንም። ግልጽ ነው። ኢላን ማስክ ኤሊየን ማስክ ማለት ነው። ስለዚህ ኢላን ማስክ ማለት ኤሊየን ማለት ያው የወደቁ መላእክት ማለት ነው። ኤሊየን ማስክ ማለት ደግሞ በሰው ስጋ ውስጥ ተደብቆ የሚንቀሳቀስ ኤሊየን ማለት ነው። የሰው ስጋ ማስክ አድርጎ የሚንቀሳቀስ አጋንንት ማለት ነው። ይሄ ነው በቃ። ይህን ለማወቅ በጣም ሳይንቲስት መሆን አይጠበቅብንም።
እንዲሁ ግልጽ አድርገውልናል ማለት ነው። እንግዲህ ኢሎን ማስክ ደግሞ በዚህ ሳምንት አዲስ ቃለ መጠይቅ አድርገዋል። አዲስ ፖድካስት ዘርግተዋል። የኢሎን ማስክ አዲሱ ኢንተርቪው ምን በተመለከተ ነበር? የኢሎን ማስክ የቅርብ ጊዜ ኢንተርቪው ከዘ ኢኮኖሚስት ዋና አዘጋጅ ዛኒ ሚንተን ያደረገው ኢንተርቪው በዋናነት በሚከተሉት ቁልፍ ነጥቦች ላይ ያተኮረ ነበረ። ኤአይ ከሰው ልጆች አእምሮ በላይ እንደሚበልጥና በ2033 በ2036 ዓመተ ምህረት ፊውቸር ማለት ነው ለወደፊት ሙሉ በሙሉ የበላይነቱ እንደሚይዝ ተናግረዋል ማለት ነው። ኤአይ ሙሉ በሙሉ የሰው ልጆችን እንደሚቆጣጠርና የበላይነት እንደሚይዝ ኢሎን ማስክ እንግዲህ ደረቱ ነፍቶ እየነገረን ነው ማለት ነው። አሁን በቀላሉ እየተጠቀምንበት ኢንፎርሜሽን እየሰጠነው ከራሳችን ፕሮፋይል ወስዶ ወደ ሌላ የሚሸጠውን ኤአይ የወደፊት አለቃችን እንደሚሆን ነው እየነገረን ያለው ኢሎን ማስክ ማለት ነው። ለወደፊት እሱ ነው የሚያንቀሳቅሳችሁ፣ የወደፊት ፕራይም ሚኒስተራችሁ ፕሬዚዳንታችሁ ኤአይ ነው የሚሆነው፣ እሱ ነው የሚመራችሁ እያለን ነው። በጣም ነው የሚገርመው። በነገራችን ላይ እንደሚሆን ነው እየነገረን ያለው። በሁለተኛ ደረጃ አድርጎ ያቀረበው ደግሞ የገንዘብ አስፈላጊነቱ እንደሚቀር፣ ለወደፊት ገንዘብ መጠቀም እንደማይቻል፣ ኤአይ እና የሰው መሰል ሮቦቶች ሁማኖይድ ሮቦት ምርትና አገልግሎት እጅግ በብዛት ስለሚያመርቱ ወደፊት በ2036 አካባቢ ገንዘብ አስፈላጊነቱ ሊቀር ይችላል እያለን ነው ማለት ነው። ያው ይቀራል ማለት ነው በሱ አባባል። ኤአይ ሰዎችን አደጋ ላይ እንዳይጥል መጠንቀቅ እንደሚገባና ለአደጋ የመጋለጥ እድል ከ10 እስከ 20% ሊሆን እንደሚችል ጨምሮም ጠቅሰዋል። ኢሎን ማስክ ወደፊት ምን እንደሚያደርግ እያስጠነቀቀን ነው። ሁሉ ነገር በኤአይ ቁጥጥር ስር እንደሚሆን፣ በሮቦት ቁጥጥር ስር እንደሚሆን ነው እየነገረን ያለው። በጣም ነው የሚገርመው። ዓለማችን በዚህ በቅርብ ጊዜ ምን አይነት መከራ እንደምታስደናግድ ነው የሚያስረዳን ይሄን ማለት ነው። ሁሉ በሮቦት ቁጥጥር ስር ከሆነ፣ የሰው ልጆችን የሚያዝ ሮቦት ከሆነ አድርግ አታድርግ ነው። አላደርግም ካለ ሮቦት ነው፣ የሚራራና የሚያስብ አይደለም። ቺፕ አድርግ ከተባልክ አላደርግም ካልክ ቀጥታ ወደ እርምጃ ነው የሚገባ ማለት ነው። የአጋንንቱ ማህተም ተቀበል ከተባልክ አላደርግም ካልክ ቀጥታ ሮቦቱ ወደ እርምጃ ነው የሚገባው። እነዚህ ሮቦቶች የሚዘጋጁ ለዛ ነው ማለት ነው፣ ለቺፑ ሲስተም ነው። የሰው ልጆችን እንዴት መግዛትና መሸጥ እንደማይችሉ አድርጎ በኤአይ እና በሮቦት ቁጥጥር ስር ውስጥ አስገብቶ የአጋንንቱን ማህተም ያልተቀበለ ሁሉ ማሰቃየትና አስፈላጊ ከሆነ ደግሞ መግደልም እንዲቻል ነው ይህ ሁሉ ሂደት እየተካሄደ ያለው ማለት ነው። እና ቤተሰቦቻችን ባለፈው ዶክተር ስቴላ በገለጸችው መሰረት በጣም ቆንጆ አድርጋ ነው የገለጸችውን፣ በጣም አሪፍ አድርጋ ነው ያብራራችውና ስለ ኢሎን ማስክ ስታወራ ከመጽሐፍ ቅዱስ ጋር ምን ያገናኘዋል ብላ ያወጣችው ቻፕተር ነበርና the beast system የአውሬው ሲስተም የአጥፊው ሲስተም ማን እንደሆነ ኢሎን ማስክ ዝም ብሎ ተራ ሰው እንዳልሆነ በደንብ አድርጋ ገልጸዋለች ማለት ነው። ዶክተር ስቴላ አማኑኤል ስለ ኢሎን ማስክ በምትሰጣቸው ሃይማኖታዊ የትንቢት ትምህርቶች በመጽሐፎቿና በፖድካስት ላይ የገለጸችው ዋና ዋና ነጥቦች እስቲ እንመልከታቸው። የራእይ ሁለተኛ አራዊት ኢሎን ማስክ በዮሐንስ ራእይ ምዕራፍ 13 ላይ ከተጠቀሰው ሁለተኛ አራዊት the second beast ጋር ይገናኛል ወይ ደግሞ ትንቢቱ በሱ እየተፈጸመ ነው ብላ ነው የምታምነው the second beast። ይሄን የምታምንበት ምክንያት ከመጽሐፍ ቅዱስ ጋር እያመሳጠረች ትራንስሁማኒዝም እና ኒውራሊንክ የኢሎን ማስክ የቴክኖሎጂ ኩባንያ በተለይም የአእምሮ ቺፕ የሚገጠመው
ኒውራሊንክ የሰው ሰራሽ አስተውሎት ኤአይ እና ሮቦትስ ሰውን ከቴክኖሎጂ ጋር በማቀላቀል ሰብአዊነትን ለመቀየር 2.0 የተዘጋጁ መሳሪያዎች ናቸው ብላ ታምናለች ማለት ነው። የአውሬው ምልክት 666 በአእምሮ ወይም በሰውነት ውስጥ የሚቀበሩ ቺፖች እና የቴክኖሎጂ ስርዓቶች ከመጽሐፍ ቅዱስ የመጨረሻው ዘመን የአውሬው ምልክት ከትንቢቱ ጋር ቀጥታ ግንኙነት አለው ብላ ነው የምታምነው። ምስልና ምልክት ሰዎች ለመጀመሪያው አራዊት ምስል እንዲያቆሙ ያታልላል፣ ለምስሉም ህይወትን ይሰጠዋል። እንዲሁም ታናናሾችም ታላላቆችም ሀብታሞችም ድሆችንም ጌቶችንና ባሪያዎችንም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ይደረጋል የሚል ትንቢትም እንመለከታለን ማለት ነው። ዋና ነጥብ አድርጋ የጠቀሰችውና ያቀረበችው ማብራሪያዎች ዝርዝር እናያቸዋለን። ከምድር መውጣቱ እና ይሄ እንግዲህ በዝርዝር የምናያቸው ከራእየ ዮሐንስ ምዕራፍ 13 ያቀረበችው ማብራሪያ ከራእየ ዮሐንስ ምዕራፍ 13 መሰረት አድርጋ ነው ማለት ነው። ከምድር መውጣቱና በበግ መስሎ መቅረቡ ራእይ 13። ሌላም አራዊት ከምድር ሲወጣ አየሁ፣ የበግ ቀንዶችም የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። እንግዲህ ይሄ ትንቢት እንዴት አድርጋ እንደገለጸችው እንመልከት። የሷ ማመሳሰል አራዊቱ የጠቦት የበግ ቀንድ ያለው መስሎ መቅረቡ የበጎ አድራጊነትና የሰዎች አዳኝ መስሎ መታየትን ያሳያል ስትል ትተረጉመዋለች ማለት ነው። ኤለን መስክ በየቦታው የሰውን ልጅ ሽባነት እፈውሳለሁ፣ ዓለምንና የሰውን ልጅ አድናለሁ በሚል የበጎ አድራጊና የበግ ሽፋን የቴክኖሎጂ ፕሮጀክቶችን ኒውራሊንክ እንደሚያስተዋውቅ ትናገራለች ማለት ነው። ለአራዊቱ ምስል ህይወትን መስጠቱ ራእይ ምዕራፍ 13 ቁጥር 15 ለአራዊቱም ምስል እስክንፋስ እንኳ ይሰጠው ዘንድ ስልጣን ተሰጠው ይላል ማለት ነው። የእሷ ማመሳሰል ይህን ጥቅስ ከሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና ከሮቦቲክስ ጋር ታያይዘዋለች ማለት ነው። ጉዝ ወይም ሰው ሰራሹ ለሆነው ነገር ህይወት እስትንፋስ መስጠት ማለት ኢለን ማስክና መሰል ቴክኖሎጂ ባለቤቶች ለሰው ሰራሽ አስተውሎት አእምሮና ውሳኔ የመስጠት አቅም በመስጠት ህይወት እንደ መዝራት አድርገው የሚሰሩት ስራ ነው ስትል ታስማማዋለች ማለት ነው። በቀኝ እንዴት ነው ይሄ ለነዚህ ለአራዊቱም ምስል እስትንፋስ እንኳ ይሰጠው ዘንድ ስልጣን ተሰጠው የሚል አሁን ከዚህ በፊት አንስቼላችሁ ነበረ። ማን ስልጣን ይሄን ሁሉ እንዲያደርግ ማን ስልጣን ሰጠው ነው። ስልጣን ተሰጠው ይላል አይደል መጽሐፍ ቅዱሱ። አሁን ከዚህ ጋር ስናመሳስለው ወይ ስናገናዝበው ስልጣን ተሰጠው ይላልና እንግዲህ የሷ አመለካከት ነው። ለአራዊቱም ምስል እስትንፋስ እንኳ ይሰጠው ዘንድ ስልጣን ተሰጠው ይላል። ከዚህ በፊት እንዳነሳውላችሁ ይህን ሁሉ እንዲያደርግ ማን ስልጣን ሰጠው ብለን የተወያየን ብለን አንስተን ነበረ። እንግዲህ ይሄ ነው ስልጣን ማን ሰጠው ነው። እዚህ ደግሞ የሚለን ለአራዊቱ ምስል እስትንፋስ እንኳ ይሰጠው ዘንድ ስልጣን ተሰጠው ይላል። ምክንያቱ ሮቦት መንቀሳቀስም ካልታዘዘ በስተቀር መንቀሳቀስም ማሰብም ማስተዋልም መራመድም ምንም ማድረግም አይችልም ካልተሰጠው በስተቀር ማለት ነው። ስለዚህ እነዚህ ሮቦቶች እሱ ደግሞ ትንፋስ እንደሰጣቸው አይነት አድርጋ ነው አመሳስላ ያቀረበችው ማለት ነው። ለአራዊቱም ምስል እስትንፋስ እንኳ ይሰጠው ዘንድ ስልጣን ተሰጠው ይላል ማለት ነው።
እዚህ ጋር ምንድነው ማነው አራዊቱ የሚሆነው? እነዚህ ሮቦቶች ናቸው ማለት ነው። ምስል እስትንፋስ የሚሰጣቸው ማን ነው? ኤለን ማስክ። እንግዲህ ዶክተር ስቴላ እንዲህ አድርጋ አመሳስለዋለች ማለት ነው። ምክንያቱም እነሱ አያስቡም፣ አይራሩም፣ ስሜትም የላቸውም። የታዘዙትን ነገር ነው የሚያደርጉት። ምንም ያልነበሩ ሮቦቶች ከብረት ወደ መንቀሳቀስና ወደ መወሰን፣ የሰው ልጆችን ወደ መግዛት፣ የሰው ልጆችን ወደ ማጥናት እያመጣቸው ያለው ራሱ ኤለን ማስክ ነው ማለት ነው። እሱ ነው እስትንፋስ እንደሰጣቸው ነው። በቀኝ እጅ ወይም በግንባር የሚደረግ ምልክት ራእይ ምዕራፍ 13 ቁጥር 16 ታናናሾችና ታላላቆችም ሀብታሞችና ድሆችም ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። የእሷ ማመሳሰል ኒውራሊንክ በተባለው የኢላን ማስክ ኩባንያ የሚሰራው የራስ ቅል አእምሮ ውስጥ የሚቀበረው ቺፕ በግንባር በአእምሮ አካባቢ የሚደረግ በመሆኑ ጥቅሱ ላይ ከተጠቀሰው በግንባራቸው ምልክት ይቀበላሉ ከሚለው ጋር ቀጥታ ይገናኛል ስትል ትሞግታለች። ያለ ምልክቱ መግዛትና መሸጥ አለመቻል አንስታ ማውረታለች። ራእይ ቁጥር 13 ምዕራፍ 13 ቁጥር 17 የአራዊቱም ስም ወይም የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። የእሷ ማመሳሰል ወደፊት ጥሬ ገንዘብ ቀርቶ ሙሉ በሙሉ በዲጂታል ክፍያና በሰውነት ውስጥ የሚቀበሩ ቺፖች የሚደረግ የኢኮኖሚ ስርዓት ስለሚመጣ ከዚህ የቴክኖሎጂ ስርዓት ውጪ የሆነ ሰው መግዛትም ሆነ መሸጥም የማይችልበት ዘመን ይፈጠራል ስትል ታስማማዋለች ማለት ነው። ትንቢቱን በጣም በሚገርም እይታ ነው ያየችው፣ በሚገርም ማስተዋል ነው ያስተዋለችው። ምክንያቱም በዚህ ዘመን ማስተዋል ያቃተን ህዝብ ሆነናል። መጽሐፍ ቅዱስ ይዘን ምኑ ከምኑ ጋር እንደምናገናዝበው፣ ምኑ ከምኑ ጋር እንደምናመሳስለው፣ ምን እያለ እንደሆነ በጠፋብን ዘመን ደርሰናል። ትክክለኛ መጽሐፍ ቅዱስም እጃችን ውስጥ የለም። ስለዚህ በጣም በሚያሳዝን ዘመን ነን ያለነውና እንዲህ አይነት ማብራሪያ ደግሞ የሰው ልጆችን ድንቃተ ህሊናቸው የሚመልስና የማገናዘብ አእምሮ እንዲኖራቸው የሚያደርግ በጣም ጠቃሚ የሆነ ፖድካስት ስለሆነ ገብታችሁ እንድታዩት ጋብዛችኋለሁኝ። እንግዲህ ክቡራን ተመልካቾቻችን ይሄንን ዘመን እየዋጀን ከእግዚአብሔራችን ጋር ያለንን ቅርበት እያጠነከርን ወደ እግዚአብሔርን እየተመለስን የንስሐ እድሜ እንዲሰጠን የንስሐ ጊዜ እንዲሰጠን እየለመንን ከዚህ ዘመን እንዲያስመልጠን እግዚአብሔርን መጠየቅ አለብን። እግዚአብሔርን መማጸን አለብን። ከእግዚአብሔር ጋር መጠጋት አለብን። ምክንያቱ በጣም ከባድና በጣም ረቂቅ የሆነ ጊዜ ውስጥ ነን ያለነው። ለማሰብ በሚከብድ ሁኔታ በፍጥነት እየተጓዙ ስለሆኑ እኛም ከእግዚአብሔር ጋር ያለንን ጥምረትና ውህደት በጣም ማጠንከርና መፍጠን ያለብን፣ ለንስሐ መፍጠን አለብን። ምክንያቱም እነሱ እየተወራራጡ ያሉት ነፍስን ለመንጠቅ ነው። እኛ ደግሞ ነፍሳችን ለእግዚአብሔር አስረክበን እግዚአብሔርን ይቅር እንዲለን እግዚአብሔርን እየተማጸንን ቅዱሳንን እየተማጸንን ከእግዚአብሔር ይቅርታ አግኝተን ወደ እግዚአብሔራችን እንድንሄድ የሱ ቅዱስ ፍቃድ ያደርግልን። ክቡራት ተመልካቾቻችን ዛሬ የነበረን ቆይታ እዚህ ጨርሰናል። በሌላ ቀን በሌላ ቆይታ እስከምንገናኝ ድረስ መልካም ጊዜ ለሁላችን ያደርግልን።
ለሁላችንም እግዚአብሔር ይጠብቀን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ